የሰማይ አምላክ እግዚአብሔር በአምሳሉ የፈጠራቸው የሰው ልጆች በሙሉ ይጠፉ ዘንድ ፍቃዱ አይደለም። ሁሌም በስስትና በፍቅር አይኖቹ እያየን ከሚመጣብን የጠላት ወጥመድ እንድናመልጥም በምድር ቀብቶ ባስነሳቸው ነቢያት አንደበት ቃሉን ልኮ ይናገራል። ዛሬም በብዙ አገልግሎት የምናውቃቸውና ሳይታክቱ እየሰሩ የሚገኙት ጌታም ከሚጠቀምባቸው ነቢያቶች መካከል ቀዳሚውን ስፍራ የሚይዙት ክቡር ዶክተር ቄስ ቶሎሳ ጉዲናም በ2025 በዚህ ዓመት ኢትዮጵያ ዲጂታል ሶሳይቲ ትሆናለች ሲሉ ጠቅላይ ሚኒስትር ተናግሯል። ቤተክርስቲያንስ በ2025 ምን ልትሆን አስባ ይሆን? በቤተክርስቲያን ላይ መርገም ተቀምጧል። ከእግዚአብሔር ድምጽ የማትቀበሉ ሽማግሌዎች ከቤተክርስቲያን ልቀቁ፣ ትውልድን አትግደሉ። ኢትዮጵያ ላይ በዚህ ዓመት የሚፈጸሙ ክስተቶች አሉ። ቤተክርስቲያኖች ተዘጋጅ ሲሉም የእግዚአብሔር ሰው ክቡር ዶክተር ቄስ ቶሎሳ ጉዲና በአስቸኳይ መልእክታቸውንም አጋርተዋል። መልእክታቸውንም በቆይታችሁ ከአንደበታቸው ታደምጡታላችሁ። በሌላኛው መረጃችን የእግዚአብሔር ክብር በፎርሙላ አይገኝም፣ በማስታወቂያም የሚሆን አይደለም ሲሉ የእግዚአብሔር ሰው ለመላው ኢትዮጵያዊ ሁሉም ሊያደምጠው የተገባ መልእክትን ለኢትዮጵያውያን አስተላልፈዋል። በዘመናችን ባሉ ቤተክርስቲያን ላይ የሚከናወኑ ፈጽሞ ከእግዚአብሔር ቃል ያፈነገጡ ተግባራትን ተከትሎና የጌስት ሃውስ ክራይና ክብርን ለራስ የሚወስዱ እንቅስቃሴዎችን የተመለከቱት ፓስተር ዳንኤል መኮንንም ለቤተክርስቲያንና ለመላው ኢትዮጵያን የሚሆን አስቸኳይ መልእክትን አጋርተዋል። መልእክቱ ምን ይሆን? እኛም በዝርዝር ይዘንላችኋል። በቆይታችሁ ታደምጡታላችሁ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ ለእግዚአብሔር የታመኑ እንደ ቃሉ የሚመላለሱ እውነተኛ የጌታ ሰዎች ስለመኖራቸው ነው። ዛሬም ጌታ እግዚአብሔር በትጋት ለበርካታ ዓመታት ያገለገሉና እንደ እግዚአብሔር ፍቃድ የሚመላለሱት ለበርካታ ጊዜያትም እውነተኛ መልእክትን ከሰማይ ጌታ እግዚአብሔር ተቀብለው ሲያስተላልፉ የምናደምጣቸው እንዲሁም ከ40 ዓመታት በላይም በእግዚአብሔር ቤት በጽናት የቆሙት በቅርብ ቀናት ውስጥም የእግዚአብሔር ክብር የተሰኘ መጽሐፍን በመጻፍም ለሕዝብ ያበቁት ሐዋርያው ዳንኤል መኮንን ሁሉም ሰው ሊያደምጠው የሚገባ ትንቢታዊ መልእክትን ለኢትዮጵያ ማስተላልፈዋል። በመልእክታቸውም አሁን ያለችው ቤተክርስቲያን ከእግዚአብሔር ክብር ጋር ያላት ግንኙነት ስንመለከት ቤተክርስቲያን ውስጥ ትኩረት የሚደረገው የከበረው የእግዚአብሔር መንፈስ ላይ ሳይሆን የቤተክርስቲያን ፓስተሩ ላይ ነው። ፓስተሩ የሆነውንም ያልሆነውንም የተጻፈውንም ያልተጻፈውንም ህዝቡ ላይ እየጣሉ ነው ያሉት። ይህ ተግባራቸውም ወደ እግዚአብሔር ክብር አያደርስም። ሌላው የእግዚአብሔር ጸጋ ሲኖር ነው የእግዚአብሔር ክብር የሚገለጠው በማለትም የእግዚአብሔር ክብር በቤተክርስቲያን ላይ ሊገለጽ የሚችለው የቤተክርስቲያን ፓስተር በማሳየት ሳይሆን ፈሪሃ እግዚአብሔርና የጸጋ ስጦታ ሲኖር ብቻ እንደሆነ፣ ነገር ግን አሁን ላይ የሚታዩት አንዳንድ ቤተክርስቲያን ላይም ከእግዚአብሔር መንፈስ ይልቅም የቤተክርስቲያን መሪ ጎልቶ የሚወጣበት የሚታይበት ጊዜ ላይ እንዳለን በግልጽ የተናገሩ ሲሆን በንግግራቸው አክለውም ከዚህ ቀደም ለመላው ኢትዮጵያን የሚሆን መልእክት መቀበላቸውን በመግለጽም መልእክታቸውን አጋርተዋል። በመልእክታቸው እንዳሉትም ከሆነ እግዚአብሔር ይህን ነገር የተናገረኝ ከ3 ዓመት በፊት ነው። ጌታ ተናገር ብሎ የተናገረኝ እግዚአብሔር መጎብኘትን ይጎበኛቸዋል የሚል ቃል ነው። እግዚአብሔር ቤተክርስቲያንና ኢትዮጵያን ይጎበኛል። በእርግጥ ይህ ቃል ዙሪያችንን ስንመለከት በቀላሉ የምንቀበለው ላይሆን ይችላል። ምክንያቱም የፖለቲካ መዘበራረቅ፣ የኑሮ ሁኔታ ለተመለከተም ይህ ቃል በእርግጥም እግዚአብሔር ይጎበኛል ያስብላል። ነገር ግን እግዚአብሔር የሚሰራው በእንደዚህ አይነት ሁኔታ ውስጥ ነው። ተስፋ የለም በተባለ ነገር ላይ እግዚአብሔር ስራውን ይሰራል። ወደዚህ ጉብኝት ውስጥ ለመግባት ግን ቁልፍ የሆነው ነገር እውነተኛ ፓስተሮች፣ ወንጌላውያን፣ ሐዋርያት ይህን የጉብኝት መንገድ ጠራጊዎችና ኃላፊዎች ናቸው። ጌታ የዚህን ኃላፊነት የጣለውን በእነርሱ በኩል ነው። እዚህ ላይ ያለው አደራም ህዝቡን ማዘጋጀት ነው። በምን እናዘጋጅ ካላችሁም አንደኛ ንስሐ የመግባት ነገር ነው። ሁለተኛ የአባቶችን ልብ ወደ ልጆች፣ የልጆችን ልብ ወደ አባቶች መመለስ ነው። ሶስተኛ ክርስቶስ የአገልግሎታችሁ ማዕከል መሆን አለበት። አራተኛ የእግዚአብሔር ቃል በቤተክርስቲያን ላይ የበላይነት ሊኖረው ይገባል በማለትም እግዚአብሔር በተናገራቸው በእነዚህ ርዕሶች ላይም ትኩረት ሊሰጥባቸው እንደሚገባ ገልጸው የተናገሩ ሲሆን ይህንም ተራ በተራ እግዚአብሔር በምድራችን ላይ ሊፈጽማቸው ያቀዳቸው ነገሮች ማስፈጸሚያ መሆናቸውን በመግለጽም ተናግሯል። ታዲያ ይህን ያደመጥን ሁሉ የእግዚአብሔር መጎብኘት ጊዜ በቤተክርስቲያንና በሀገራችን በምድራችን ኢትዮጵያ ላይ ይፈጥን ዘንድ እኛም ከጌታ እግዚአብሔር ፍቃድ መተላለፍ ሳይሆንብን በጸሎት እንስጋጋለን። እንዲሁም የቤተክርስቲያን ፓስተሮችና ሐዋርያትም ለዚህ ቃል ፍጻሜ እንደ እግዚአብሔር ቃል መትጋት እንዲሆንላችሁም ስንል ይህንን መልእክት ልናደርሳችሁ ወደድን። አስከትለን ወደ ያዝነላችሁ መረጃችን ስናልፍ የሰማይ አምላክ እግዚአብሔር በአምሳሉ የፈጠራቸው የሰው ልጆች በሙሉ ይጠፉ ዘንድ ፍቃዱ አይደለምና ሁሌም በስስትና በፍቅር አይኖቹ እያየን ከሚመጣብን የጠላት ወጥመድ እንድናመልጥም በምድር ቀብቶ ባስነሳቸው ነቢያት አንደበት ቃሉን ልኮ ይናገራል። እኛ ግን ዛሬም ባላዋቂዎች መንገድ ተይዘንም ታይታ በምትጠፋው ዓለም የምኞት እስረኛ ሆነን ከእግዚአብሔር ተለይተን እንገኛለን።
ምሕረቱ እስከ ዘላለም የሆነው ጌታ እግዚአብሔር ግን እጆቹን ዘርግቶ ይጠራናል። አንዳንዶቻችን ጌታ ከሰማይ ወርዶ ካልነገረን በስተቀር ጌታ የሚሰራባቸውን ነቢያቶች ከቁብ ያልቆጠረን ስንቶቻችን ነን? ባለመስማታችንስ የመጣብን ሐዘን፣ ጭንቅ እና መከራ እንዲሁም በየቦታው የምንሰማው የፖለቲካ ውዥንብርም ምቾት ሰጥቶን ይሆን? ጥያቄው ለእናንተ ተን ከጌታ እግዚአብሔር ዘንድ መልእክትን የሚቀበሉትም ሳይታክቱ ማድረሳቸውን አላቆሙም። ዛሬም በብዙ አገልግሎት የምናውቃቸውና ሳይታክቱ እየሰሩ የሚገኙት ጌታ ከሚጠቀምባቸው ነቢያቶች መካከልም ክቡር ዶክተር ቄስ ቶሎሳ ጉዲና አንዱ መሆናቸው ይታወቃል። ዛሬም ክቡር ዶክተር ቄስ ቶሎሳ ጉዲና ስለ ዶክተር አብይና ቤተክርስቲያን ምን መሆን እንዳለባት አጽንኦት ሰጥተው መልእክትን አስተላልፈዋል። ክቡር ዶክተር ቄስ ቶሎሳ ጉዲናም ስለ ዶክተር አብይና ቤተክርስቲያን ምን መሆን እንዳለባት አጽንኦት ሰጥተው አስቸኳይ መልእክትን አስተላልፈዋል። አክለውም በአሁኑ ዘመን በዚህ ሀገር እንደ ወንጌል አገልጋይ በትልቅ ውጥረት ውስጥ ያለ የለም። ምክንያቱም በአሁኑ ጊዜ በምድሪቷ አካባቢ እንደ ትልቅ መገለጥና ነጻነት ተቆጥሮም የባህል ሪቫይቫል፣ የጣዖት ሪቫይቫል፣ የክልል ሪቫይቫል፣ የጎሳ ሪቫይቫል፣ የኔነት ሪቫይቫል እያየን ምድሪቷን እየሸፈነ ነው ያለው። ይህንንም የምታደርጉ እናንተው ናችሁ። አባቶቻችሁ የቀበሩትን አውጥታችሁ እንደገና ሕይወትን የምትሰጡ እናንተ ናችሁ። ወንጌል የመንደር ወሬ ሆኗል። ስለ ወለጋና ስለ ወሎ ጎንደር ጦርነት ማውራት እንጂ ስለ ወንጌል ማውራትም ትታችኋል። ከዚህም የተነሳ ወንጌላችን፣ ጉባኤያችን ጎሳ ተኮርም ሆኗል ሲሉ የኢትዮጵያ ሕዝብንና የኢፌዴሪ ጠቅላይ ሚኒስትርን ጨምሮ ሊያደምጡት የተገባን ኢትዮጵያ በ2025 የሚመጣባትን ሁነቶችን ቃል በቃልም ተናግረዋል። ቄስ ዶክተር ቶሎሳ ጉዲና ኢትዮጵያ በ2025 የሚገጥማት እውነታዎች ምን ይሆኑ የሚለውንም ከአንደበታቸው እንድታደምጡት ጋበዝን። ዛሬ ለህብረተሰብ ጥያቄ፣ ለሰላም ጥያቄ፣ ለእርቅ ጥያቄ፣ ለብሔር ጥያቄ፣ ለሀገር ጥያቄ ቤተክርስቲያን መልስ ከሌላት እጅግ የሚያሳፍር ነው። እናንተ ቁጭ ያላችሁ አገልጋዮች እዚህ አካባቢ ለምንነሳ ብቻ ሳይሆን ለኢትዮጵያ ሁኔታ ድምጽ ከሌላችሁ፣ መልስ ከሌላችሁ የሚያሳፍር ነው። ዛሬ እውነቱን ልነግራችሁ ነው መጣው። የሚያሳፍር ነው። ሆኖም ቤተክርስቲያን መልስ ሊኖራት ያስፈልጋል። ዛሬ ቤተክርስቲያን ስላለችበት ምድርና ስለምታገለግለው ሕዝብ ቀርቶ ራሷ ያለችበት ሁኔታ በጣም አሳዛኝ ነው። አሳዛኝ ነው። ተጣልተን የሚያስታርቀን ሲጠፋ፣ ተለያይተን የሚያግባባን ሲጠፋ፣ አዝነን የሚያጽናናን ሲጠፋ፣ ጠፍተን ፈላጊ ሲጠፋ ምን ይባላል? አሪዮ ክርስቲያን አገልጋዮች ናቸው። እስቲ ራሳችንን መጠየቅ ያስፈልገናል። በአሁኑ ዘመን በዚህ ሀገር እንደ ወንጌል አገልጋይ በትልቅ ውጥረት ውስጥ ያለው የለም። ምክንያቱም በአሁኑ ጊዜ በምድርቷ አካባቢ እንደ ትልቅ መገለጥና ነጻነት ተቆጥሮ የባህል ሪቫይቫል፣ የጣዖታት ሪቫይቫል፣ የክልል ሪቫይቫል፣ የጎሳ ሪቫይቫል፣ የዳር ድንበር ሪቫይቫል፣ የእኔነት ሪቫይቫል፣ የቋንቋ ሪቫይቫል እጅግ እያየለ ምድርቷን እየሸፈነ ነው። ይህንን ሪቫይቫል የምታካሂዱት እናንተ ናችሁ። የምን ሪቫይቫል ነው? የባህል የጣዖታት አባቶቻችሁ የቀበሩትን ከመቃብር አውጥታችሁ እንደገና ሕይወት የሚሰጡ እናንተ። የጎሳ ሪቫይቫል፣ የክልል ሪቫይቫል፣ የዳር ድንበር ሪቫይቫል፣ የኔነት ሪቫይቫል ይሄ ቢባል ከእውነት የራቀ አይደለም ወገኖች። ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ የተባለው ታላቁ ተልእኮ የመንደር ወሬ ሆኗል። ወደ መንደር ተመልሷል። የመንደር ወሬ ስለ ዓለም ማን ነው የሚያወራው? ስለ ወለጋ፣ ስለ ወሎ ወይም ደግሞ እዚህ ስለ አካባቢ ስላለው ስለ ወላይታ ስለ እነዚህ ማውራት ነው። ስላላችሁበት ማውራት ነው እንጂ ስለ ዓለም እንዴት ታወራላችሁ? በምን አቅማችሁ? ምን ራዕይ ያላችሁና? ሪቫይቫሉ እኮ
ጉልበታችሁን መጥቶ ወስዷል። ስለ ሲዳማ ማውራት በጣም ይቀላችኋል። ከዛም የተነሳ ዛሬ ወንጌላችን ጎሳ ተኮር፣ ጉባኤያችን ጎሳ ተኮር፣ ህብረታችን ጎሳ ተኮር፣ ስብከታችን ጎሳ ተኮር፣ ጸሎታችን ጎሳ ተኮር፣ ራእያችን ጎሳ ተኮር ሆኗል ቢባል ከእውነት የራቀ አይደለም። አባቶቻችን በሕይወታቸው ውድ ዋጋ የከፈሉበት የጌታ ኢየሱስ ክርስቶስ ወንጌል በዘመናችን ለውይይት ቀርቧል። ማናችሁ ቁጭ ብላችሁ ስለ ወንጌል የምትወያዩ? እነማን ናቸው? እኔና እናንተ ያን ጉልበት አለን ወይ? መናፍስ ሳቢዎች ልባር መናፍስ ሳቢዎች፣ ሞራ ገላጮች፣ የሰይጣን አጋፋሪዎች በባህል ስም ኑ እንደራደር እያሉ ነው። ምን ልትሉ ነው? do you have an answer? መልስ አላችሁ? የእግዚአብሔር ዘላለማዊ ወንጌል በሕይወታችን በጉባኤያችን ቻሌንጅ እየሆነ ነው። ያዳነን በትልቅ ዋጋ እኛ ጋር የደረሰ ወንጌል ዛሬ ቻሌንጅ እየሆነ ነው። ለአምልኮ ብሎ የሚቀርብ ሕዝብ ፈገግታ የጎደለው በፊቱ እርስ በርስ ሲገላመጥ ዱላ ቀረሽ ነው። ሐዋርያው ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 3 ላይ የሚያስጨንቅ ዘመን የሚለው ይሄንን ነው። ሰዎች ራሳቸውን የሚወዱ፣ ገንዘብ የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች እያለ ይዘረዝራቸዋል። እያንዳንዳቸው በመደበኛ ትርጉሙ በቁጥር 10 ጀምሮ እንደዚህ ይላል፣ የገንዘብ ፍቅር የክፋት ሁሉ ስር ነው። አንዳንዶች ስለ ባለጠጋ ለመሆን ካላቸው ጉጉት የተነሳ ከእምነት መንገድ ስተው ሄደዋል፣ ራሳቸውንም በብዙ ስቃይ ወግተዋል ይላል። ራሳቸውን እየወጉ ነው። የዚህ ሆነ የኢትዮጵያ ከተሞች ችግር ምንጩ ምንድን ነው? እናንተ ብቻ አይደለም ችግር ያለ የኢትዮጵያ ከተሞች፣ የኢትዮጵያ ሕዝብ ችግር ምንድን ነው? ችግሩ ከጦርነታችን፣ ከጎሳኝነታችን፣ ከስግብግብነታችን፣ ከቅናታችን በስተኋላ ያለው ሰይጣናዊ የገንዘብ ፍቅር አይደለም? አስተውሉ የእግዚአብሔር ሰዎች፣ በእጃችን ያለው ወንጌል የጨዋታ ወንጌል አይደለም። ከጥቂት ጊዜ በፊት እዚህ አካባቢ የነበረው ብጥብጥ መንፈሱ ምን ነበር? ምንድን ነው እሱ? እጅግ የሚያሳዝን። እውነቱን እንናገር ከተባለ ለክልል መፋጀት፣ በጎሳ መለያየት፣ ለኔነት መዋጋት፣ ለጠፊው መበጣበጥ፣ የስጋ ምኞት፣ የዓለም አእምሮት፣ የአይን አእምሮት፣ ስለ ገንዘብ መመካት አይደል? ምንድን ነው ሌላ ነገር? እዛ ውስጥ ያለ ምድራዊ ነው፣ ጠቅላላ ምድራዊ ነው፣ ጊዜያዊ ነው። ውድ ወገኖቼ እናንተ አለ የምትሉ ችግር የሐዋሳ፣ የሲዳማ፣ የወላይታ ወይም የአካባቢ ብሔር ብሔረሰቦች ችግር ብቻ አይደለም። ይህንን ብቻ ማወቅ ይበቃል። ያላችሁበትና መልስ የምትፈልጉለት ችግር የሞላ የወንጌላውያን አብያተ ክርስቲያናት ችግር ነው። ክርስቲያኖች ራዕይ ሲያጡ፣ ክርስቲያኖች እግዚአብሔር ሁኑ ያላቸውን ሳይሆኑ ሲገኙ፣ መናገር እንደሚገባቸው ሳይናገሩ እያስመሰሉ ለመኖር፣ ተቀባይነትን ለማግኘት ለመኖር ለዘላለም ብቀርባችሁ አይሻልም? እንደዚህ ከማሰብ ሰው መስዬ ሰውን አስደስቼ መኖር ከሚሞክር ለምን ጠቅላላ ሁሉ ነገር አይቀርብኝም? ምን ቀርብኛል? አሁንም ከራሳችሁ ትጀምሩ እንደሆነ እንጂ አገልግሎቱና ኃላፊነቱ እጅግ ሰፊ ነው። ችግሩ እንዳለ እናውቃለን፣ ግን
በድፍረት ከራሳችን እንጀምራለን ካላችሁ እውነተኞች ናችሁ። ችግሩ እንዳለ እናውቃለን። ነገር ግን ይህንን ችግር እኛ ዝም ብለን ማየት አንፈልግም የምትሉ ከሆነ እውነተኞች ናችሁ። ያን ታደርጉ ዘንድ እግዚአብሔር ይርዳችሁ። ዛሬ እንደ ማንኛውም አገር በምድራችን ያለው አንዱና ትልቁ ችግር ወንጌል ያልደረሳቸውን በወንጌል መድረስ ሳይሆን ልባሉ ወንጌል ያልደረሳቸውን በወንጌል መድረስ ሳይሆን የወንጌል አማኞችን የወንጌል ሰዎች የማድረግ ችግር ነው። ገባችሁ? ወንጌል ያልደረሳቸውን በወንጌል መድረስ ችግር አይደለም ያለን። ወንጌል የደረሳቸውን ክርስቲያኖች የሚሉትን እነሱን ክርስቲያኖች ማድረግ ነው ያስቸገረ። የክርስትና ምስክርነት፣ የክርስትና ጸጋ፣ የክርስትና ክብር በላቸው ላይ የለምና እሱ ነው የቸገረ። እውነቱን ብንናገር በደቡብ ኢትዮጵያ ወንጌል ያልሰማ ማን ነው? በሲዳማ ቢሆን፣ በወላይታ ቢሆን፣ በጉራጌ አካባቢ፣ በከምባታ፣ በሀዲያ ወደ 80% 90% ክርስቲያን አይደለም። ችግሩ ወንጌልን ለሌሎች ማድረስ አይደለም። ችግሩ ይሄ እነዚህ ወንጌል የደረሳቸውን የወንጌል ሰዎች ማድረግ ነው የቸገረ። ወንጌል በእጃችን ጉልበት አጣ፣ አቅም አጣ በአፋችን። ይሄ ነው የእግዚአብሔር ሰዎች መወያየት ያለብን። ጌታ መንፈስ ቅዱስ በሕይወታችን፣ በልባችን፣ በራያችን ምን ያህል ኮምፎርታብል ነው? ያዳነኝ ጌታ ከኔ ጋር ምን ያህል ኮምፎርታብል፣ ምን ያህል ምቹ ነው? የምንሮጠው ለራሳችን፣ ለቤተ ክርስቲያን፣ ለስማችን ነው? ለጎሳችን ነው ወይስ ለማን ነው የምንሮጠው? ሰማያዊ ወንጌል ኢየሱስ ክርስቶስ የሰበኩ ወንጌል ወደኛ ደርሷል። በአመቱ መጀመሪያ ላይ ጠቅላይ ሚኒስቴራችን ምን አሉ? በ2025 ዓመተ ምህረት ማለት በዚህ ዓመት ኢትዮጵያን ዲጂታል ሶሳይቲ እናደርጋታለን ብሎ ሲናገሩ ሰማ። ልቤ ተነካ። ቤተ ክርስቲያንስ በ2025 ምን ልታደርግ አስባ ይሆን ብዬ አንዳንዶችን ኮንታክት አደረጉ። መልሱ የሚያረካ ባይሆንም ሐሳቤና ጥያቄ ሆኖ የገባብኝ በ2025 ቤተ ክርስቲያን ስለ ዲጂታል ሶሳይቲ እንድትማር አይደለም። ብንማር ጥሩ ነው። ትምህርት ጥሩ ነው። ትምህርትን አትናቁ፣ እንማር። የኔ ሐሳብ ግን በ2025 ዓመተ ምህረት የእግዚአብሔር ወንጌል በሕይወታችን፣ በአፋችን፣ በእጃችን፣ በማዕከላችን ኃይል ያለው እውነተኛ የእግዚአብሔር ወንጌል እንዲሆን ምን ማድረግ ይገባን ይሆን ብዬ አስብ። ወንጌል በአፍሽ ይሄድ ወንድም፣ ወንጌል በአፍ ወንጌል መቼ ነው ወንጌል የሚሆነው? ወንጌል መቼ ነው በመድረካችን ወንጌል የሚሆነው? ከነዚህ ስንወጣ በከተማችን ወንጌል የሚሆነው? ይሄ ነው ጥያቄው። ኢትዮጵያ ዲጂታል ሶሳይቲ ትሆናለች። ሴኩላር ጋቨርንመንት ይሄንን ያስባል፣ አገሪቷ ወደፊት ለመውሰድ። እግዚአብሔር ሰዎች ምን ያሰምን ነው? እኔ ዲጂታል ሶሳይቲ አይደለም ማስበው፣ የወንጌል ሶሳይቲ፣ የወንጌል ሰዎች ምን ያሰምን ነው ወደፊት ለመሄድ? ይህ ሰሞኑን በዚህ ቦታ የጀመራችሁት እንቅስቃሴ አንዱ መንገድ ሊሆን ይችላል። በየዘመናቱ የሰራዊት ጌታ እግዚአብሔር ሕዝቡን ለመመለስ፣ ሕዝቡን ለመማር፣ ሕዝቡን ለመፍታት፣ ለማዳን፣ ለመፈወስ
ቃሉን ይልክላችኋል። የእግዚአብሔር ቃል የምሕረት ቃል ነው። የእግዚአብሔር ቃል የምሕረት ቃል ነው። የእግዚአብሔር ቃል መለኮታዊና ዘላለማዊ ግብዣ ነው። ቃሉን የሚሰሙ ቃሉን የሚያስተውሉ እንዴት የተባረኩ ናቸው። ዛሬም የሰራዊት ጌታ እግዚአብሔር ለኔና ለናንተ ከቃሉ ያለፈ መልእክት የለውም። እግዚአብሔር ከቃሉ ያለፈ መልእክት የለውም። ከቃሉ ያለፈ ስጦታ የለውም። መገለጥ የለውም። ማስተዋል የለውም። ምሪት የለውም። ስልጣን የለውም። ትንቢት የለውም። የኢትዮጵያ ሕዝብ ከሁሉ በላይ የሚናፍቀውና የሚጠማው ለትንቢት ነው። ትንቢት ግን ከተሰጠን ስንት ዘመን አልፏል። በመዝሙረ ዳዊት ምዕራፍ 107 ቁጥር 20 ላይ ቃሉን ላከ ፈወሳቸው ይላል። ካለ በኋላ ከጥፋታቸው ማዳናቸው ይላል። የእግዚአብሔር ቃል የሚያድን፣ ከጥፋት የሚያድን፣ ከጉስቁልና የሚያድን፣ ግራ ከመጋባት የሚያድን፣ ዝም ብለን ከመዞር የሚያድን እግዚአብሔር ቃል። ዛሬ ወገኖቼ ለሕዝባችን ለምድራችን የሚያስፈልገው ሌላ ሳይሆን የሚፈውስ ከጥፋት የሚያድን የእግዚአብሔር ቃል ነው። የሚያድን ከጥፋት። በሉቃስ ወንጌል ምዕራፍ 3 ቁጥር 2 ላይ የእግዚአብሔር ቃል ወደ ዘካርያስ ልጅ ወደ ዮሐንስ በምድረ በዳ መጣ ይላል። ዮሐንስ መጥምቁ የመጣለት ቃል ከትንቢተ ኢሳይያስ ምዕራፍ 41 ላይ ነው። የ40 ላይ ነው። በልጅነቱ ሲያነብ የቆየው መጽሐፍ ነው። ያ ምን የሚል ነበረ? እሱ ሲያነብ ያነበበ ያደገው የትንቢተ ኢሳይያስ ምዕራፍ 40 ከቁጥር 3 ቁጥር 3 ጀምሮ የአዋጅ ነጋሪ ቃል የእግዚአብሔርን መንገድ በምድረ በዳ ጥረጉ፣ ለአምላካችንም ጎዳና በበረሃ አስተካክሉ። ሸለቆ ሁሉ ከፍ ይላል፣ ተራራውና ኮረብታም ሁሉ ዝቅ ይላል፣ ጠማማውም ይቃናል፣ ስርጓጉጡም ሜዳ ይሆናል። የእግዚአብሔርም ክብር ይገለጣል፣ ሥጋ ለባሹም ሁሉ በአንድነት ያየዋል። የእግዚአብሔር አፍ ይህን ተናግሯልና የሚል ነው። ወደ ዮሐንስ መጥምቁ በምድረ በዳ የመጣው ቃል ተስተካከሉ፣ ንስሐ ግቡ የሚል ነው። ዮሐንስ መጥምቁ የመጣለት ቃል ከዚህ ነው። ያ የመጽሐፍ ቅዱስ ክፍል የመጣለት የመጽሐፍ ቅዱስ ክፍል የተገለጠለት የመጽሐፍ ቅዱስ ክፍል ሲያነብ የነበረው ያደገበት ሬማ ሆነለት። ሬማ ማለት የማታውቁት ሲታነቡ የቆያችሁ ነገር ሲገለጥላችሁና ነገሩ በሕይወታችሁ ውስጥ ገብቶ ሕይወታችሁን ሲነካ ታሪካችሁን ሲለውጥ ሬማ ሆነለት የእግዚአብሔር ቃል። በብዙ ዘመን ያነበበው ይህ የበረሃ ነቢይ በምንም አይነት የማይደፈሩትን ካህናትን፣ ነገስታትን፣ መንግስታትን በታላቅ ድፍረት ቻሌንጅ ማድረግ ጀመረ። ሬማ ያገኘ ሰው ዝም ማለት አይችልም፣ አይቀልድም። ከእግዚአብሔር መገለጥ ያገኘ ሰው ዝም ብሎ አይቀልድም። በሕይወቱ አይቀልድም፣ በዘመኑ አይቀልድም፣ በኑሮ አይቀልድም። ሁሉም ቻሌንጅ ማድረግ ጀመረ። መሪዎች፣ ሹሞች፣ ቀራጮች፣ ወታደሮች፣ ሹሞች፣ ሻጮች፣ አትራፊዎች፣ ካህናት ንስሐ ግቡ አለ። እያንዳንዳቸውን ዘረዘራቸው። ንስሐ ግቡ፣ ሁላችሁ ንስሐ ግቡ አለ። በዘመኑ የነበሩ መሪዎች፣ ሹሞች፣ ቀራጮች፣ ወታደሮች፣ ሻጮች፣ አትራፊዎች፣ ካህናት፣ አገልጋዮች በሙሉ ንስሐ ግቡ አለ።
እንደዚህ አይነት በድፍረት ከተገለጠ በአሁኑ ጊዜ ከቤተ ክርስቲያን ራሱ ስደት ይነሳባቸዋል። ምክንያቱም የሰማውን ያላስተዋለ ሕዝብ፣ ምን እንደሚፈልግ የማያውቅ ሕዝብ፣ አቋሙን ያልገለጠ ያልተለየለት ሕዝብ ነበር። ነገር ግን ለዮሐንስ መጥምቁ ያ ጉዳዩም አልነበረም። ለምን መሰላችሁ? ያ ጉዳዩ ያልነበረው በሰው አልተላከ፣ ኮሚቴ አይጠራበት፣ ደሞዙ አይቆረጥ፣ ሽማግሌዎች አይገስጹት፣ ቤቴ የሚለው ነገር የለው፣ ከስራ አባረሩት፣ የገቢ ጉዳይ አያሳስበው፣ እገሌ ምን ይለኛል የሚል የለው፣ የወሬ ጓደኛ የለው፣ ጎረቤት አኮርፈው። ለምን ቆርጦ ለእግዚአብሔር ራሱን አይለይ? የኛ ችግር እኮ ይሄ ነው። እኔ ከተናገርኩ ነገ ሽማግሌዎች ምን ይላሉ? መርገም በቤተ ክርስቲያን ውስጥ ጌታ እግዚአብሔር ያስቀመጠው ስጋውያን መጸለይ የማይችሉ ከእግዚአብሔር የማትሰሙ ሽማግሌዎች ካላችሁ ለራሳችሁ ብላችሁ ልቀቁ። ለምንድን ነው እኛ እግዚአብሔር ከጠራን ከእግዚአብሔር የማንሰማው? ምንድን ነው እሱ? ስለዚህ ይሄ ሰው ምንም የለውም። በአካባቢ ወሰድብኛል፣ እንደዚህ ያደርጉኛል፣ ነገ ይገስጹኛል፣ ነገ እንደዚህ ያደርጉኛል እያለ የሚፈራው ነገር የለም። ወገኖቼ የፈውስ መንገድ፣ የጌታ መንገድ፣ የመፈታት መንገድ፣ የምሕረት መንገድ፣ የክብር መንገድ፣ የመመለስ መንገድ ንስሐ ነውና ንስሐ ግቡ አለ። በቃ ምርጫ የለውም። ንስሐ ግቡ አለ። ዮሐንስ በምድረ በዳ ቢሆን በንጉሥ ፊት ቢሆን መልእክቱ አንድ ነበር። መልእክቱ እውነት ነበር። መልእክቱ ግልጽ ነበር። መልእክቱ ነፃ አውጪ ነበር። ንስሐ ግቡ ነው ያለው። በቃ ምንም ይሄ እንዲህ ነው ያ ነው ማለት የለም። ንስሐ ግቡ ነው ያላቸው። ዛሬ ለኔና ለናንተ የምናገለግለው ሕዝብ ታሪካዊ ችግር ያለበት፣ እርቅና ፈውስ፣ ሰላምና ጤና የሚያስፈልገው ሕዝብ ነው። በሁሉ መንገድ የታመመ ሕዝብ ነው። ምክንያቱም ሕዝባችን በብዙ ነገር የተሳሰረ፣ በብዙ ነገር የተቆሳሰለ፣ የተወነጃጀለ፣ የተሰራረቀ፣ የተጣላ፣ የተለያየ፣ ዘረኛ፣ አጥፊ እንደዚህ አይነቱ ነው ጎን ለጎን ቁጭ ብሎ አመልካለሁ ብሎ ቁጭ ያለው። እግዚአብሔር ይሄ ወደ ብርሃን እንዲመጣ ይፈልጋል። እንደዚህ መቀጠል አትችሉም። ምክንያቱም ከእናንተ በኋላ የሚመጣውን ትውልድ እየገደላችሁ ነው። ከእናንተ የተማሪው ያ ነው የሚያስተላልፍ። እንደዛ መቀጠል አትችሉም። የእስራኤል ቅዱስ እግዚአብሔር መፍትሄውን ያምጣ። የእስራኤል ቅዱስ እግዚአብሔር መፍትሄውን ያምጣ እንጂ እንደዚህ መቀጠል አንችልም። አትችሉም። እንደዚህ አይነት አይሰራም ወገን። እግዚአብሔርን መጽሐፍ እግዚአብሔርን ቃል የሚያነብ ሕዝባችን በብዙ ነገር የተለያየ መፍትሄው ንስሐ ብቻ ነው ወገኖቼ። ቤተ ክርስቲያንም በእውነት ንስሐ ትግባ። መጀመሪያ በሕዝቡ ፊት ንስሐ እንግባኛ። ለቤተ ክርስቲያን የምንመጣ ጴንጤ ተብለን የምንጠራ ወይም ከዛም ውጭም ሌላም ተብላችሁ ንስሐን የሚያዝ የእግዚአብሔር ቃል የእግዚአብሔር መልእክት ነው። የእግዚአብሔር ቃል የእግዚአብሔር መንገድ ነው። የእግዚአብሔር ቃል የእግዚአብሔር አዋጅ ነው። የእግዚአብሔር ምሕረት ነው። የእግዚአብሔር መገለጥ፣ የእግዚአብሔር መገኘት ነው። እግዚአብሔር ተናገረ ማለት ተናገረ ነው ወገኖቼ። ዛሬ ለዚህ ጉባኤ በቃል ውጭ ለእኔና ለእናንተ ሌላ መልእክት፣ ሌላ መገለጥ፣ ሌላ ምሪት የለም። ልብ እናድርግ። እውነቱን እያወቅን ልክ አለመሆኑ እየገባን ሌሎችን መስለን ለመኖር እኛ
የኛ ዝምታ ንስሐ የሚያስፈልገው ነው። እውነቱን እያወቅ ልክ አለመሆኑን እየገባን ሌሎችን ለመምሰል ለመኖር ተቀባይነትን ለማግኘት ተቀባይነትን ባታገኙ ምናችሁ ነው የሚቀርባኝ? ማን ነው የሚቀበለኝ? ይሄ ህዝብ ብቀበለኝ ባይቀበለኝ ለኔ የቅንጣትን ያህል ምን እንትን አለው? ሌሎችን መስለን ለመኖር የኛ ዝምታ ንስሐ የሚያስፈልገው ወንጌልን ስናጣምም እገሌ ምን ይላል፣ እገሊት ምን ትላለች እየተባለ ህዝብ ምን ይላል? አንተ ከህዝብ ነው የሰማው ወይስ ከእግዚአብሔር ነው የሰማው? ህዝብ ነው የጠራ ወይስ እግዚአብሔር ነው የጠራ? ወገኔ አቋማችን እንደገና ሀብለን መፈተሽ ያስፈልገናል። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃዎች ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ